የኔ ቆንጆ ወድሽ የለ እንዴ? ኧረ ትተሽኛት የኔ ቆንጆ። ሰውዬ ምንድነው የምትማዘዘው? ወደዛ የሽንት ቤት ማር ቆራጭ ሆነ ነው ጭራሽ ከኔ ጋር እንትን ልትል የፈለከው? ሞዛዛ እንዴ! ታዲያ ምን ማለትሽ ነው እንዴ? ከኔ ውጪ የውስጥሽን የሚያውቃል እንዴ? የውስጥሽን ዘርግፍ አይደል እንዴ የማውቀው? እንደዛም ሆነ እኮ ነው የምወድሽ የኔ ማር፣ የኔ ማር። ትሰሚኛለሽ ሴትዮ? ይሄ ቤቱ የኔ ነው። እያንዳንዱን ነገር አንቺ ነሽ መስራት ያለብሽ። እኔ ሰርቼ ስመጣ አንቺ ዞር ብለሽ ቤቱን ማስተካከል መስራት አለብሽ። ወጡ መስራት፣ ሁሉንም ነገር ማድረግ አለብሽ። ትሰሚኛለሽ አይደለ? ይሄ ቤት የኔ ነው። የማስተዳድረው እኔ ነኝ፣ የማሽከረክረው እኔ ነኝ፣ የሚያገባኝ እኔ ነኝ። ትሰሚያለሽ? ትሰሚያለሽ እንዴ? 50 ሺህ ብር ብቻ ለዚህ ሁሉ ስድብማ አይበቃም። ጨምርበት። እጨምራለሁ። 50 ሺህ ብር አልበቃሽ ማለት ድጋሚ እጨምራለሁ። ችግር የለም ደግሞ እጨምራለሁ። ልሳደብ የውስጤ ልጨምር 50 ሺህ ብር እጨምርልሻለሁ። ትራንስፈር አሁን እንማርገው። ትሰምኛለሽ? ቤቱ የኔ ነው፣ ነገሩ የኔ ነው፣ ሁሉ ነገር የኔ ነው አይደለ? አዎ በ100 ሺህ ብር እንደዚህ መናገር ከተቻለ እሺ። የማታ ትምህርት ቤት እኮ አስገብቼ ተቃጠልኩ። አሁን እስቲ የዚህ መልስ ምንድነው? የዚህ መልስ ኦሬንጅ ነው። ኦሬንጅ ብለሽ ጻፊ። ያዥ። እሺ ኦሬንጅ ነው መልሱ። ግን ኦሬንጅ ፍራፍሬው ነው ወይስ ከለሩን ነው የምጽፈው? ወይኔ እኔ እኮ ብሬ እኮ ነው የሚያሳዝነኝ። ብሬ ነው እኮ። እሺ አመሰግናለሁ። ዛሬ ደስ የሚል አሪፍ ግጥም ለማቅረብ ፈልጋለሁ። የግጥሜ ርዕስ ኑሮ ኢትዮጵያዊ ነኝ።